የአብይ አህመድ ጄኔራሎች እርስ በርሳቸው ሽጉጥ መማዘዛቸው ተሰምቷል። በብልጽግናው ካምፕ አሁንም አነጋጋሪ ጉዳዮች መሰማታቸውን ቀጥለዋል። አገዛዙ በፋኖ በሚደርስበት ሽንፈት የተነሳ በጦር ኃይሎች ግቢ ውስጥ ትርምስ መፍጠሩ ታውቋል። መረጃውንም ይዘነዋል፣ በዝርዝር ትሰሙታላችሁ። በአማራ ክልል የሚደረገው ውጊያ ዛሬም ተባብሶ ሲቀጥል ፋኖ በጎጃምና በወሎ ከፍተኛ ድል አስመዝግቧል። የብርሃኑ ጁላ ጦር በሰልፍ እጅ ሰጥቷል። ከፍተኛ የሆነ መሳሪያም ተማርኳል። ቀጥታ ከግንባር የደረሰ መረጃ አለን፣ ወደ እናንተ ይደርሳል። ነዋሪዎች ለኮሪደር ልማት በሚል በርካታ ገንዘብ እየተጠየቁ እንደሆነ ተናግረዋል። በነዋሪዎች ዘንድም ከፍተኛ ቁጣን ቀስቅሷል። ሌላኛው መረጃችን ነው። ሰሞኑን አንድ የአሜሪካን ተቋም የሀገራትን ወታደራዊ አቅም በመለካት ደረጃ የሰጠበት ሪፖርት አውጥቷል። ግሎባል ፋየር ፓወር ኔትወርክ የተሰኘው ተቋም የ145 ሀገራትን ወታደራዊ ቁመና ከተለያዩ መለኪያዎች አንጻር ያላቸውን ደረጃ በዝርዝር ያስቀመጠ ሲሆን ኢትዮጵያን ካለም በ152ኛ ከአፍሪካ በ5ኛ እንዲሁም ከአፍሪካ ቀንድ በአንደኛ ደረጃ አስቀምጧል። ይህም በተመለከተም ሰፋ ያለ መረጃ ይዘናል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁ ለተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁ አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። በቅድሚያም ጋዜጠኛ መሳይ መኮንን ያጋራንን ጥብቅ መረጃ እናድርሳችሁ። የአብይ አህመድ ካቢኔ 9 ወራት የሥራ አፈጻጸም መገምገሙን ቅዳሜ ዕለት አስታውቋል። የቪዲዮ ቀረጻ የፊልሙን ቅንብር እንጂ የተለየ የሚያደርገው ይኸው ግምገማ ከ3 ወራት በፊት ተደርጎ ነበር የሚለው ጋዜጠኛ መሳይ መኮንን ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ሆነና የ100 ቀናት የ3 ወራት የ6 ወራት ሌላም ስም እየተሰጠው ስራ በሌለበት በግምገማና ግርግር የህዝብን ትኩረት ለማስቀየስ የሚደረገው የአብይ አህመድ አገዛዝ የደመ ነፍስ አካሄድ ሀገሪቱ የገባችበትን ጥልቅ አደጋ ከማሳየት ያለፈ ትርጉም የለውም ብለዋል። ቅዳሜ ዕለት የተደረገው የግምገማ መድረክ ምናልባትም የአቶ ጌታቸው ረዳን በካቢኔ ውስጥ መካተትን በማሳየት አዲስ ነገር ሊመስል ይችላል። ወይም ደግሞ ብርሃኑ ነጋና ጌታቸው ረዳ በአንድ ካቢኔ ውስጥ ለአንድ ጌታ ታዛዡ ነው መታየታቸው ግምገማውን ከዚህ በፊት ተደርገው ከነበሩት በተለየ ሁኔታ እንደታዘብነው አድርጎት ሊሆን ይችላል የሚለው ጋዜጠኛ መሳይ መኮንን ፕሮፌሰር ብርሃኑ ነጋ ከህወሓቶች ጋር በአንድ ካቢኔ ውስጥ አብሮ መታየቱ አስደማሚ ነው። እንዲህ አይነት አጋጣሚ እንፈጸር ሲጸልይ እንደነበር የቅርቡ ሰዎች ሲናገሩ ሰምቻለሁ። 3 ጊዜ የሞት ፍርድ ከፈረዱበት ህወሓቶች ጋር በአንድ ጠረጴዛ ስለ አንድ መንግስት ተቀምጦ መነጋገርና አብሮ መስራት ለብርሃኑ ነጋ ከሞትም በላይ የሚያስፈራው መሆኑን ለወዳጆቹ ተናግሮ ሲሸሸው ነበር። እንግዲህ ብርሃኑ የፈራው ደርሷልና ምን ተሰምቶት ይሆን? ፖለቲካ አስቀያሚ ጨዋታ ነው በሚል ሂሳብ አወራርደን እንለፈው ከተባለ አንድ ነገር ነው። ጌታቸው ረዳን እንደ ህወሓት አመራር አናየውም። እሱ ከህወሓት አጥር ላይ የተንጠለጠለ ፎርጅድ ህወሓት ነው እንደሚሉት አከራካሪ ህወሓት ደጋፊዎች እነ ብርሃኑ ነጋን በዚህ መልኩ ወስደውትም ከሆነ ራስን ለመሸንገል የሚደረግ ጥረት እንጂ ከእውነታው ማምለጥ የሚቻል አይደለም ነው ያለው ጋዜጠኛ መሳይ መኮንን። ጋዜጠኛ መሳይ መኮንን ሲቀጥል ለነገሩ የብሔር ፖለቲካ የሚጸየፈው ዓለም አቀፍ በሆነ የፖለቲካ አመለካከትና ፍልስፍና ፍቅር ላይ መውደቁን ስንመሰክርለት የኖርነው ብርሃኑ ነጋ እና አብይ አህመድ መንደር ገብቶ ዋና አጋፋሪና ቄስ ሞገስ የሆነው ካየነው ወዲህ ምንም ነገር ሊደንቅና ሊያስገርመን አይገባም። የጎሳ ፖለቲካ የነፍስ ምግብ ካደረጋትና ኢትዮጵያን አወዳልቆ ሊያፈርሳት ቀን ከሌት ከሚውተረተረው አብይ አህመድ ጋር እጅና ጓንት የሆነን ሰው በየትኛውም የሞራል ሚዛን አስቀምጠን ልንፈርጀው መሞከር ትርፉ ልፋት እንጂ ጥቅም የለውም። ብርሃኑና ጌታቸው አንድ ካቢኔ አንድ ጠረጴዛ ዙሪያ መገኘታቸውን ያሳየን የአብይ አህመድ የቅዳሜ ዕለት መድረክ ክብርና ምስጋናውን ይውሰድና ለ9 ወራቱ የሥራ አፈጻጸም ግምገማ ትንሽ ነገር እንበል። በእርግጥ አዲስ ነገር የለውም። በየ3 ወሩ የሚነግሩን ነው። ስም እየለወጡ የ100 ቀናትና የ9 ወር እያሉ ደጋግመው ተመሳሳይ ሪፖርት የሚያቀርቡልን የሰሩ ስራ ካለ አዲስ አበባን አመቱን ሙሉ የገና በዓል ጊዜ ማስመሰላቸው ነው። ሀገሪቱ በዲምላይት መብራቶች ማንቦግቦግ ስኬት አድርገው እርስ በርስ ሲወዳደሱ ሲመራረቁና ሲሸላለሙ እንጂ የምናያቸው የኢትዮጵያን ሕዝብ ህይወት የቀየረ አንዳች ነገር ጠቅሰን የምናመሰግናቸው የለም። እጅግ እግሩ የተሳሰረ የሀገሪቱን ብሔራዊ ባንክ ለባዕዳን አሳልፎ ሰጥቶ የቅጥረኛ መንግስትነት ካባውን አጥልቆ የቀረ አገዛዝ በሪፖርት ጋጋታ በውሸት ቁጥሮች ክምር በብልጭልጭ ፕሮጀክቶች የፊልም ቅንብሮች የሚለወጥ ሀገር የሚቀየር የህብረተሰብ ህይወት ሊኖር አይችልም። የስንዴ ፖለቲካው እርቃኑን አደባባይ ላይ በተሰጠ እውነት ተጋልጦ ከዚህ በኋላ ማንም ሊያታልልም ሆነ ሊያደናግር እንደማይችል ግልጽ የሆነ ጉዳይ ነው ብለዋል።
መረጃዎቻችን ሲቀጥሉ የአብይ አህመድ ጄኔራሎች እርስ በርሳቸው ሽጉጥ መማዘዛቸው ተሰምቷል። አገዛዙ በፋኖ በሚደርስበት ሽንፈት የተነሳ በጦር ኃይሎች ግቢ ውስጥ ትርምስ መፈጠሩ ታውቋል። ጦርነቱን ያበላሸው አንተነህ በሚል አዛዦቹ እርስ በርስ ሽጉጥ እስከ መማዘዝ ደርሰዋል። በተለይም የብርሃኑ ጁላ ቅርብ የሆነ ጄኔራል ፋኖ ካሸነፈን ማናችሁም አታመልጡም፣ ከዚህ ሀገር አትወጡም ብሎ ሲዝት ነበርም ብለዋል የመረጃ ምንጮችም። በአጠቃላይ በስብሰባው አዳራሹ ካሁን አሁን እርስ በርስ ተጫረሱ በሚል ውጥረት የታጀበ ነበር። በዚህ አያያዛቸው በቅርቡ የሚገዳደሉ ጄኔራሎች እንደሚኖሩም ያስታውቃሉ በሚል በርካቶች ተናግረዋል። በተለይም የአማራ ክልሉን ጦርነት ያልተሳካው በአበባው ታደሰ፣ በመሐመድ ተሰማና በብርሃኑ በቀለ ምክንያት እንደሆነ የነ ብርሃኑ ጁላ ቡድን ከዚህ በፊት መደምደሙ ይታወሳል። እና አበባው በኩላቸው የልማ መርዳት የሚመራው አየር ኃይል በህዝቡ ላይ በተደጋጋሚ ያዘነበው ድሮን አማራው አምርሮ እንዲጠላን አድርጓል ብለው ያምናሉ። ከዚህ በተጨማሪም ሁሉም ቡድን በመስራት ከፖለቲካ መሪዎችና ከባንክ ፕሬዝዳንቶች ጋር እንዲሁም ከአምባሳደሮች ጋር ጥምረት ፈጥረው ዘረፋ ላይ ተሰማርተዋል። ወደ ግንባር መረጃዎች ስናልፍ ደግሞ በስናን አባጅሜ ብርጌድ ንጉስ ተክለ ሃይማኖት ብርጌድ ድንቅ ጥምረት ሮብ ገበያ በመሄድ ቁስለኛውን ወደ ደብረ ማርቆስ ሆስፒታል ወስዳለው ያለን የአብይ አህመድን ሰራዊት ላይ ከፍተኛ ጉዳት ማድረስ ተችሏል ሲል ፋኖ አስታውቋል። ከ8 በላይ ተሽከርካሪና ከ4 በላይ ዲሽቃ ይዞ ቢንቀሳቀስም ጀግኖቹ እስከ ወዲያኛው ሸኝተውታል። በተመሳሳይ በገልጥ ማቅጣጫ በመግባት ከፍተኛ ማጥቃት ተፈጽሟል። በአውደ ውጊያው በርካታ ያገዛዙ ጦር ሙትና ቁስለኛ ማድረግ ተችሏል የተባለው። በተመሳሳይ ቢትወደድ መንገሻ ጀንበሬ ብርጌድ አገዛዙን በደፈጣ አደባይቶታል። በጉንዲር ቀጠና የቢትወደድ መንገሻ ጀንበሬ ብርጌድ አናብስቶች አገዛዙን እስከ ወዲያኛው ሸኝተውታል። የአማራ ፋኖ በጎጃም የ3ኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ ከዳንግላ ወደ ኮሶበር በሚወስደው መንገድ ላይ ጉምድር ቀበሌ ላይ በፓትሮል ላይ በነበረ የአገዛዙ ኃይል ላይ በተሰነዘረ ጥቃት 10 የሚደርሱ የአገዛዙ ወንበር አስጠባቂ የሰራዊት አባላት ወደ ሰማይ ሲሸኙ የፓትሮል ሹፌር የነበረች አንዲት ሴት ወታደርን ጨምሮ ለጊዜ ቁጥራቸው ያልታወቁ ደግሞ ቆስለዋል። በወሎ ውጊያዎች ሲቀጥሉ ሚኒሻና አድማ ብተናን ከመከላከያ ጋር በአንድነት እርምጃ በመውሰድ የአትሮኖስ ብርጌድ ፋኖች ድል ተቀዳጅተዋል። በትናንትናው ዕለት የአማራ ፋኖ በወሎ ምዕራብ ወሎ ኮር የአማራ ሳይንት መግደላ ክፍለ ጦር ክንፍ የሆኑት ታገሱ አራጋው የመንፈስ ልጆች የአትሮኖስ ብርጌድ ጀብዶኞቹ የአገዛዙን ጦር ሙትና ቁስለኛ አድርገውታል። በዚህ ውጊያ ይዘዝ መላኩ የተባለ ካሁን በፊት ድምፃዊና አርቲስት የነበረ በአሁኑ ሰዓት በዳንሳ ከተማ የአገዛዙ ተላላኪ ሚኒሻ የተሸኘ ሲሆን በውል ቁጥራቸው ያልታወቀ የአገዛዙ ሰዎች ሙትና ቁስለኛ ሆነዋል። ከጧቱ ጀምሮ እስከ ምሽት 1 ሰዓት በነበረው ውጊያ የአገዛዙ ኃይሎች የፋኖን ምት መቋቋም ሲያቅታቸው የድንጋጤያቸውን ከባድ መሳሪያ እየተኮሱ ሲሸሹ ውጅድ በሚባል ቀበሌ የአርሶ አደርን እንስሳቶች መግደላቸውን የዓይን እማኞች ነግረውናል። መረጃዎቻችን ሲቀጥሉት ሰሞኑን አንድ የአሜሪካን ተቋም የሀገራትን ወታደራዊ አቅም በመለካት ደረጃ የሰጠበትን ሪፖርት አውጥቷል። ግሎባል ፋየር ፓወር ኔትወርክ የተሰኘው ተቋም የ145 ሀገራትን ወታደራዊ ቁመና ከተለያዩ መለኪያዎች አንጻር ያላቸውን ደረጃ በዝርዝር ያስቀመጠ ሲሆን ኢትዮጵያን ከዓለም በ152ኛ፣ ከአፍሪካ በ5ኛ እንዲሁም ከአፍሪካ ቀንድ በ1ኛ ደረጃ አስቀምጧል። ተቋሙ በመስፈርትነት የተመለከታቸው ጉዳዮች የጦር መሳሪያ መጠን፣ የሰራዊት ብዛትና ጥንካሬ፣ ችሎታ፣ የበጀት አቅም፣ መልካም ምድራዊ አቀማመጥ እንዲሁም የአገሪቱ ያላቸው ሀብት መሆናቸውን በመግለጽ በዝርዝር አስቀምጧቸዋል። ኢትዮጵያ ያላት ሰራዊት ብዛት 160 ሺህ መሆኑን የገለጸው የአሜሪካኑ ተቋም በሀገር ውስጥ ደህንነቷን ለማስጠበቅ ሰራዊቱ ዋነኛ ትኩረት አድርጎ እየሰራ መሆኑን ጠቅሶ ከአፍሪካ 5ኛ ጠንካራ ሰራዊት ያላት በማለት ኢትዮጵያን አስቀምጧታል። እንግዲህ ይህን በአሜሪካ ተቋም ከአፍሪካ 5ኛ ደረጃ የተሰጠውን የኢትዮጵያ ሰራዊት እውነተኛ ቀለሙን ማሳየቱ ተገቢ ነው። ይህ ሰራዊት የኢትዮጵያ ብሎ ለመግለጽ የሚቸገሩ ጥቂቶች አይደሉም። ሰራዊቱ የአብይ አህመድን ዙፋን ለመጠበቅ የኢትዮጵያ ሕዝብ ላይ እየወሰደ ያለውን ዘር ማጥፋትና ሌሎች ወንጀሎችን ስንመለከት የአሜሪካኑ ተቋም መስፈርቶች ከእንደገና ተከልሰው ሌሎች ጉዳዮችን መካተት ይኖርባቸዋል። የአሜሪካው ተቋም የኢትዮጵያን ቁስል የደረሰባቸውን መከራ ቢመለከት ምናልባት የተለየ ደረጃ ሊሰጠው ይችላል ብሎ መገመት አይከብድም። በታሪክ የገዛ ህዝቡ ላይ 3 ትልልቅ ጦርነቶችን የከፈተ ሰራዊት ቢኖር አሁን ያለው የአብይ አህመድ ሰራዊት ነው ተብሏል። አብይ ወደ ስልጣን ከመጣ ወዲህ ኢትዮጵያ በታሪኳ ከውጭ ኃይሎችም ይሁን እርስ በርስ ከገጠሟት ጦርነቶች የበለጠ በሰውና በንብረት ከፍተኛ ዋጋ የከፈልነው ባለፉት 7 ዓመታት ውስጥ መሆኑን ስናስብ በዚህ ጊዜ ውስጥ ደግሞ ከፊት ተሰልፎ ንጹሃንን በመግደል ታሪክ ይቅር የማይለው ወንጀል የፈጸመው ይኸው መከላከያ ሰራዊት መሆኑን ስንረዳ በእርግጥም እንደሌሎች ሀገራት ሰራዊቶች የአብይ አህመድ ሰራዊትን በአሜሪካኑ ተቋም በተቀመጡ መስፈርቶች ብቻ ተለክተው ደረጃ ሊሰጠው አይገባም የሚል ድምዳሜ ላይ እንደርሳለን። የሰራዊት ብዛትና የጦር መሳሪያ አይነት ብቻ የአንድን ሀገር ሰራዊት ጥንካሬና ብቃት ሊያሳይ አይችልም። እንደዚህማ ቢሆን ኑሮ በየ6 ወሩ ከ100 ሺህ በላይ ሰራዊትን መልምሎ ለውጊያ እያዘጋጀ የድሮን ቴክኖሎጂን እስከ አፍንጫው የታጠቀ ሰራዊት ያላት ኢትዮጵያ 7 ዓመት ሙሉ በጦርነት ውስጥ አትሰነብትም ነበር። አሁን ኢትዮጵያ ያላት የሚባለው የሀገር መከላከያ ሰራዊት በ3 መሰረታዊ ጉድለቶችና ክፍተቶች በአሜሪካው ተቋም ደረጃ ዝርዝር ውስጥ መግባቱ አይገባው ማለት
ይቻላል። አንደኛው መከላከያ ሰራዊቱ በህገ መንግስቱ ከሰጠው ኃላፊነት በመውጣት በእርስ በርስ ጦርነት ውስጥ ገብቶ መንደር ለመንደር እየተርመጠመጠ የገዛ ዜጎቹን መጨፍጨፉን ተቀዳሚ ተግባሩ አድርጎታል። ሀገርን ከመጠበቅ ይልቅ የብልጽግናን ወንበር ለማጽናት እያደረገ ያለው የሞት ሽረት ትግል የሀገርን ሰላምና አንድነት እንዲናጋ አድርጎታል። ሁለተኛው ዳር ድንበር የመጠበቅ ዋነኛ ተልዕኮውን በመተው ሀገሪቱ በአራቱም አቅጣጫዎች ድንበሯ ክፍት ሆኖ ለውጭ ኃይሎች ጥቃት ተጋላጭ ሆናለች። በአሁኑ ጊዜ መከላከያ ሰራዊቱ የሚጠብቀው የኢትዮጵያ ድንበር የለም። ሱዳን ከ100 ኪሎ ሜትር በላይ ዘልቃ መሬታችን ይዛለች። የደቡብ ሱዳን አማጽያን በጋምቤላ በደቡብ ምዕራብ ኢትዮጵያ ክልሎች እንደፈለጉ ገብተው የሚወጡበትና ሀብት ንብረታችን የሚዘርፉበት ሁኔታ የተለመደ ሆኗል። ጅቡቲ የኢትዮጵያን ሰማይ ዘልቃ ገብታ በድሮን ዜጎቻችን ስትገድል ማንም ያስቆማት የለም። የሶማሌላንድ ታጣቂዎች ኢትዮጵያ ውስጥ ገብተው ከ60 በላይ ዜጎቻችን ሲገድሉ የተከላከለም ሆነ በኋላ ላይ ተገቢውን እርምጃ የወሰደ አካል የለም። ድንበራችን ክፍት ነው። ማንም ዘውሎ ገብቶ የፈለገውን ማድረግ የሚችልበት የደህንነት አደጋ ውስጥ ከወደቅን ቆይተናል። ሶስተኛው ሰራዊቱ ዘር ተኮር በሆነ አደረጃጀት እየተዋቀረ ነው። ከመካከለኛው አመራር ጀምሮ ቁልፍ የሆኑ የስልጣን መደቦች የተያዙት በአንድ ቋንቋ ተናጋሪ የብልጽግና ፓርቲ አባላት በሆኑ ወታደራዊ አዛዦች ነው። እነዚህ የሰራዊቱ አዛዦች በትምህርት ሆነ ወታደራዊ ሙያ በሚጠይቀው ደረጃ ለቦታ የበቁ ሳይሆኑ በዘር ኮታ የተመደቡ መሆናቸውን ካጤናው ሰራዊቱ ከትናንት ቁመናው የወረደ የሰፈር ሚኒሻ እንኳን ከሚጠበቅበት የዲሲፕሊን ጉድለት ውስጥ የተዘፈቀ መሆኑን በግልጽ የሚታወቅ ጉዳይ ነው። የሁለታ ከተማ ነዋሪዎች ለኮሪደር ልማት ከ40 ሺህ እስከ 200 ሺህ ብር በግዴታ እንዲሰጡ እየተጠየቁ መሆኑን ተናገሩ። በምዕራብ ሸዋ ዞን የሁለታ ከተማ ነዋሪዎች ለኮሪደር ልማት በግዴታ እያንዳንዳቸው ከ40 ሺህ ብር እስከ 200 ሺህ ብር እንዲሰጡ እየተጠየቁ መሆኑን ተናግረዋል። ለመሰረት ሚዲያ ቃላቸውን የሰጡ በርካታ ነዋሪዎች እንኳን ይህን ያህል ገንዘብ ኑሯቸው ሊሰጡ የተጠቀሰውን ያህል ገንዘብ በህይወታችን ዘመን ኑሮን አያውቅም ብለዋል። ለኮሪደር ልማቱ ማለትም ለእግረኛ መንገድ አፍርሷሉ 30 ዓመትና ከዚያ በላይ ግብር ሲከፈልበት ከኖረ ቦታ በርካታ ሜትሮችን አስጠጋን የሚሉት ነዋሪዎች አሁን ደግሞ ከ40 ሺህ ብር እስከ 200 ሺህ ብር ስንቄ ባንክ አስገቡ እየተባሉ መሆኑን ተናግረዋል። ይህ ድሃ ህዝብ ከየት ያመጣል? የለንም ሲባል በቃ እናንተ ትለቁና መስራት ለሚችል ይሰጣል አሉን የሚሉት ሌላኛው ነዋሪ የከተማው ነዋሪ ምን ማድረግ እንዳለበትና ማንን ማናገር እንደሚችል ግራ ገብቶት ይገኛል ብለዋል። እኔ ሲመስለኝ አሰራራቸው ሆን ተብሎ ህዝብ በመንግስት ላይ እንዲነሳ ይመስላል። ከላይ የመጣ ትዕዛዝ ነው ይላሉ። 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጡ ነው። ልማት የሚጠላ የለም ግን እኛ ካለን ላይ ሰተናል ያሉት ነዋሪው ኑሮ የከበደውና ብቻውን የሚያወራ ህዝብ ይዘን ባንጨካከን አንዳንዴም ቆም ብለን ብናስብ መልካም ነው ብለዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።